አብርሽ ሄርሜላን ተቆጣ ማለት ነው። አንቺ ነሽ ይሄንን ሁሉ ነገር እያደረግሽ የነበረው አንቺ ነሽ እንደዚህ ያደረግሽን ሲልም ተናግሯል ማለት ነው። እውነትም እንግዲህ አሳበደሽኛል፣ ጨርቄን ጥዬ እንዳብድ ነበር የፈለግሽው አንቺ። እኔ ደግሞ አሁን ወደ ራሴ ተመልሻለሁ። ካሁን በኋላ አይንሽን ማየት አልፈልግም ሄርሜላ ሲል ተናግሯል ማለት ነው። ደግሞም እውነት አለው ማለት ነው። አብርሽ በጣም ብዙ ነገር ነው ያደረገችው አብርሽ ማለት ነው። በጣም ብዙ ነገር አሰቃይተዋለች። አሁን እኔ የምፈልገው ከሩትዬ ጋር መኖር ነው። ከሩትዬ ጋር ኖሬ ህይወቴ መምራት ነው ፈልገው ካሁን በኋላ ማንም ብትሆኑ ህይወቴ ውስጥ እንዳገቡ ቡዚም ዳኒም ብትሆኑ ህይወቴ ውስጥ እንዳገቡ ሲል ተናግሯል ማለት ነው። እውነት ደግሞ አለው ህይወት ውስጥ መግባት የለባቸውም እነዚህ ሰዎች ማለት ነው። እሱ መኖር የሚፈልገው ከሩታ ጋር ነው። ከሩታ ጋር ነው ልጁን ማሳደግ የሚፈልገው እንጂ እንደዚህ አይነት ነገር ውስጥ መግባት አይፈልግም ማለት ነው። እንግዲህ ጋሽዬም የሩትዬ እናትም ሩታም እንግዲህ ህይወታችን ውስጥ ማንም ሰው እንዳይገባ ብለዋል ተናግረዋል ማለት ነው። ጋሽዬ በተለይ የነ አብርሽና የሩትዬ ህይወት ውስጥ አንድ ሰው እንዳይገባ በተለይ ሄርሜላ የምትባለዋ አንድ ሰው እንዳይገባ ብለዋል ማለት ነው። እኔ ደግሞ ያቺ ቡዜ የምትባለዋን እመክራታለሁ ሲሉ ተናግረዋል። እሷን ደግሞ እንደዚህም እያደረገች ያለችው ማለት ነው። ቡዜና ሄርሜላ ዳኒ ናቸው እንደዚህ እያደረጉ ያሉት። ስለዚህ በጣም አብርሽ ተናዶ ተናግሯል። አብርሽ እንግዲህ ግልጹን እየተናገረ ይገኛል። ካሁን በኋላ ከሩትዬ ጋር ነን ብሏል። መቼስ በጣም ነው ደስ የሚለው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።